እሱ አቶ ጋኦል ያገኝ ስላልቻለ እዚህ ልኮኝ ነው። ደህና ነህ? ትላንት ምሽት ጉንፋን ይዞኝ ተኝቼ አርፍጄ ነው። ጉንፋን ከያዘ ሆስፒታል መሄድ አይኖርብህም? አያስፈልግም። ወደ ኋላ ዙሪ። ለምን? ልቀይር። ልብስ ልትቀይር? እዚህ ምን ችግር አለው? ይሄ የኔ ቤት ነው። የምልሽን ስሚ። እስካልነገርኩሽ ድረስ እንዳዞሪ። እሺ? እንዳዞሪ፣ ካለበለዚያ ኃላፊነቱን ትወስጃለሽ። ደህና ነህ? አዎ። እንዳዞሪ። አልዞርም። ደህና ነህ ግን? እሺ፣ አሁን ዙሪ። ምንድን ነው ይሄ? አቶ ጋኦ ያለ ውል ሲሆን አይተህ ወዲያው እንድትመልስለት ይፈልጋል። ሄሎ፣ አውቃለሁ አሁን ላይ ያለው ሁኔታ ከኛ ድርጅት ጋር አይገናኝም፣ ግን እንዲስተካከል ፈልጋለሁ። እሺ፣ ለተቀረው ውል በአጠቃላይ ደግሞ ነገ እንወያይበታለን። እሺ። ምንድን ነው አስተያየትሽ? ሌላ ጉዳይ ከሌለ እኔ ልመለስ። ሰላም ሁን። እዚህ ከመጣሽ አይቀር ለምን በአንዳንድ ጉዳዮች አታግዥኝም? እስካሁን ድረስ አልበላው። እንግዲያውስ የሆነ ነገር ልስራለህ። ዳይሬክተር፣ እንደዚህ ማዘጋጀት ማን ያስተማረ? ይሄንን ራሴ ነኝ የሰራሁት። ለመመልከትና ለማነጻጸር ጥሩ መንገድ ነው ብዬ አስባለሁ። ተሳሳትኩ እንዴ? ማንም አላስተማረህም? ይቅርታ፣ አሁኑኑ ቀይረዋለሁ። ቆይ፣ ጥሩ አይደለም አላልኩኝም። ቃለ መጠይቁ ላይ ያሳየው በራስ መተማመንስ? እኔም ሪፖርቱ በጥሩ ሁኔታ ተዘጋጅቷል ብዬ አስባለሁ። ስለዚህ ማንም እንዳስተማረ ለማወቅ ብቻ ነው የፈለግኩት። አመሰግናለሁ ዳይሬክተር። እኔም ራሴ ሪፖርቱ በጥሩ መልክ ነው የተዘጋጀው ብዬ አምናለሁ። በዚህ ፍጥነት ነው የምትኩራራው? ራስን መቆጣጠር አትችልም። እያሳየ ያለው ስራ ጥሩ ነው። አቶ ጁ የቅጣት ጊዜን ከቀነሰልህ ጠይቀዋለሁ። አመሰግናለሁ። እሱ ሽልማት ካገኘ እኔም ራሱ ሽልማት ላገኝ ይገባኛል ማለት ነው። ምክንያቱም የቀጠርኩት እኔ ስለሆንኩ። አንተ መሄድ ትችላለህ። ስራን ቀጥል። እሺ፣ ሄጃለሁ። በቃ ቆይ አንዴ። ይሄ ልብስህን ማን ነው የመረጠልህ? ይሄንን ራሴ ነኝ የመረጥኩት። ምን ነው የስራ ሁኔታውን አያሟላ ማለት? ይሄ ሰዎች እንዲያምኑኝ አያደርጋቸውም። ለመልበስ ግን ትንሽ አይመችም። ጥሩ የስራ ሁኔታ እየሰራ ስለሆነ ስለዚህ ነገር አንድ ሌላ ፍንጭ ሰጥሃለሁ።
ና ከኔ ጋር እንሂድ። ዳይሬክተር የት ነው የምንሄደው? ንገረኝ፣ ምን ልስራለህ? መብላት የምፈልገው አሳ ከአትክልት ጋር የተጠበሰ ስጋና የጣሊያን ስጋ። ስልክህን ስጠኝ። ለምን? ደውዬ እንዳዝልህ። እነዚህን ነገሮችን የመስራት አልችልም። ይቅርታ። ምንድን ነው መስራት የምትችይው? እኔ መምረጥ እችላለሁ ማለት ነው? እንደዛ ከሆነ ቃሪያ ከድንች ጋር እና ከአትክልት ጋር። እነዚህም አትክልቶች ጥሩ ይመስሉኛል። ጥንቸል እመስልሻለሁ እንዴ? እና የተጠበሰ እንቁላልና ቲማቲም። ስጋ ነው የምፈልገው። ስጋ? አዎ። አሞሃል? ቅባት የበዛው ነገር አትብላ። አሞኛል። ለዛ ነው ስጋ መብላት ያለብኝ። ገንቢ ምግብ ያስፈልገኛል። እኔ ልረዳ ነው እንጂ ይህንን ያህል ንጥረ ነገር ውሰድ የምል የምግብ ባለሙያ አይደለሁም። ቅድም ቃል ገብተሽ የለ ዛሬ ጥያቄዎቼን ሁሉ እንደምትመልሽልኝ? እንዲህ ቢሆንስ? ጥያቄን ቀይራለሁ። ለዛሬ ቤቴን በማጽዳት ልታግዥኝ ትችያለሽ? ሕፃን ነህ። ቃልሽን መጠበቅ ያልቻልሽው አንቺ ነሽ። አንቺ ነሽ ሕፃን። አራበህም? ምግብ መብላት አትፈልግም? ቃል የገባሽውን ደረሽ። አስቸጋሪ ነህ። ይህንን ያዝ። እነዚህንም ይህንንም። ይበቃል። ሂድ። ይሄ ጥሩ ነው። እስኪ ሞክረው። የተሰራበት ጨርቅ ርካሽ ነው። ልብሱ ይሄ ዋጋ አይገባውም። ሁለቴ ካጠብኩት በኋላ በእርግጠኝነት ይነጫጫል። በማሽን ለማጠብም አይሆንም አይደል? ክነ እንዳይነጫጭ ከፈለክ በእጅ አታጥበውም ታዲያ? አዎ። አመሰግናለሁ። በጣም ቀበጥ ልጅ ትመስላለህ። እኔ ልምከርህ፣ በፋይናንስ ዘርፍ የሚሰሩ ሰዎች መጀመሪያ ሂሳባቸውን ሊቆጣጠሩ ይገባል። ስለዚህ በችኮላ ዝም ብለህ ብርን እያወጣ ልትጨርስ አይገባም። ገባ? እንዴ እያናገርኩ ነው። ምንድን ነው የምታፈጠው? ገባ ወይስ? አዎ አዎ፣ ገብቶኛል ዳይሬክተር፣ ገብቶኛል። ሌላ ከረቫት እንምረጥ። እሺ እሺ። ይኸኛውስ? የዳንስ ዝግጅት ልትሄድ ነው ወይስ አስተናጋጅ ልትሆን ነው? እሺ። እስኪ ሊያው ጥሩ ይመስላል። ሂድና ሞክረው። እሺ። ፍጠን። እሺ እሺ።
እንኪ። እሺ አለቃ። ቆይ እኔ ላስተካክልልህ። ይሄው። አለቃ ይቅርታ፣ ይሄ ካርድ አይሰራም። ሌላ ካርድ ይኖርሃል? ይመስለኛል ካርዴን ተሳስቻለሁ። አንድ ካርድ ነው ያለ? ታውቃለህ፣ አሁን ሳስበው አንተን መቅጠር የተሳሳተ ውሳኔ እየመሰለኝ ነው። ዳይሬክተር፣ አንቺ ኒድ ከማለትሽ በፊት ነበር ካርዴን የቀያየርኩት። ዛሬ የምትይኝን ሁሉ ሰምቻለሁ፣ ወዲያውም አድርጌዋለሁ። እንደውም ቀጣይ ወር ላይ እገዛዋለሁ። ይሄን ሞክሪው። እሺ አመሰግናለሁ። እምቢ አትበል። ብር እያበደርኩ ብቻ ነው። ደሞዝ እንደተቀበልክ ትከፍላለህ። እሺ። ስራ ገና እንደጀመርክ ብርህን ልትጨርስ አይገባም። ባዶ እጅህን መሆን የለብህም። የሚኖር ብር አስፈላጊ ነው። እሺ አውቃለሁ። አመሰግናለሁ። እባክህ ካሁኑ አታመስግነኝ። በዳጆንግ እንዴት ጠንክረ እንደምትሰራና እንደምትቆይ አስብ። ከዛ ታመሰግነኛለህ። በጭራሽ አታስቢ። እኔ ስራዬን ጠንክሬ እሰራለሁ። አንቺ እንድትወቅሽኝ እድሉን አልሰጥሽም። እሺ። መፈረም አያስፈልግሽም። አመሰግናለሁ። ይሄ አንተ ነው። አመሰግናለሁ። እንሂድ በቃ። እሺ ደህና ሁኑ። ዳይሬክተር፣ ይሄ ክርቫት የሚያምር ይመስለኛል። ፍጠኝ ቢ፣ በፍጥነት እንዲሻልሽ። መብላት አልፈልግም፣ በጣም አሞኛል። አቅምም የለኝም። ህፃናቱኝ እናድዳለሁ። እሺ በቃ ጉርሰኝ። እንደሱ ነው። በልተህ ስትጨርስ ይህንን ጠጣ። በቂ ረፍት ስለማታደርግ ነው። በልተህ ስትጨርስ በደንብ ረፍት አድርግ። እኔ ሊሄድ ነው። ቀስ በል። አንቺ የታመመ ሰውን መታገዝ አትችይም። ዛሬ የቤት ሰራተኛ አትመጣም። ስለዚህ ይህን ሁሉ እቃ ከበላው በኋላ ራሴ ማጠብ ይኖርብኛል። መታመም መጥፎ ነው፣ በጣም ያደክማል። እሺ አንተ ብላ፣ እቃውንን ያጥበዋለሁ። እና ደግሞ ቤቱ ራሱ በጣም ቆሽሿል። ሳይ ሁሉ ያስጠላኛል። እኔ ግን የቆሸሽ አይመስለኝም። ሁሉም ነገር የተስተካከለ ይመስለኛል። እንደሱ የመሰለሽ ቤቱ በጣም ሰፊ ስለሆነ ነው። እያንዳንዱ ጥግ ላይ አቧራ ብቻ ነው። አቧራ ለሰዎች ጤና ምን ያህል ጠንቅ እንደሆነ አንቺ አታውቂም እንዴ? ይሄ እሺ እኔ አጸደዋለሁ። ምን ነው? አንቺ ማጽጃ ማሽኑን ፈልገሽ ከሆነ እዛ ነው። ማጽጃው እዛ ይሁን፣ እዚህ መጮ ለምን አስፈለገ? ግን መኝታ ክፍሌንም ታጸጅልኛለሽ? ክፍልህን? እዛ ውስጥ የሌላ ሴት እቃ ባገኝስ? እሺ ማድረግ ካልፈለግሽ እኔ አላስገድድሽም። ግን እኔ በጣም አሞኛል። ጥሩ ስሜት እየተሰማኝ አይደለም። እሺ አጸደዋለሁ። መድኃኒትህን እንድትወስድ።
ለሌላ ሴት ቃዘው የለ እኔ ነኝ ዝም ብዬ ያሰብኩት። ያሳፍራል። ተኝተሃል? የሌላ ሴት እቃዎችን አስተካከልሽ? ቆሽሾ ነበር። ያንተንም አልጨረስኩም። አብስያለሁ፣ አጽድቻለሁ። ሌላ ነገር ላደርግ አልችልም። ልሄድ ነው። ልሸኝሽ? አንተም መሀል እኔ ሄዳለሁ። አሁን ተሽሎኛል። አይሆንም። እኔ ራሴ መሄድ እችላለሁ። አይሆንም እያልሽኝ ነው? እሺ በቃ ጠብቂኝ፣ ልብሴ ልቀይር።
በጣም አሞሃል። አሁን ደግሞ ንፋስ ነካ። ስትመለስ በደንብ ረፍት አድርግ። ለዛሬው አመሰግናለሁ። ለማመስገን ከፈለክ ቤት ሂድና መድኃኒትህን ውሰድ። ከዛ አረፍ በል። ነገ በጥሩ ሁኔታ ወደ ስራ እንድትመጣ። ቢሮ ሁሉም ሰው እየጠበቀህ ነው። እሺ፣ በደንብ መስማት አለብኝ። ረዳቴ ቤነን ቻው በቃ። እሺ ተመለሳ። ኖዋን አስደነገጥከኝ እኮ። ምን እያደረግክ ነው? ለረጅም ሰዓት እየጠበኩሽ ነበር። ምሽቱን በአጠቃላይ ከናንጃን ጋር ነበርሽ? ፈልገኸኝ ነው? የምነግርሽ ነገር ነበረኝ፣ ግን አሁን መሽቷል። ነገ ጊዜ ካለሽ ላናግርሽ እፈልጋለሁ። ነገ እንገናኝ። እሺ፣ ደህና ደር። አዎ፣ እኔ መስሪያ ቤት ጉዳዩን አጣርተው አሁን ነጻ ሆኛለሁ። በድጋሚ አላስቸግርህም። ቻው። ዩሺን ዩሺን፣ ችግር አለ? በጣም እየጠጣሽ ነው። ጥሩ፣ ከኔ ጋር ጠጣ። እንካ። ይህን እጠጣለሁ። አንቺ ይበቃሻል፣ አትጠጪ። በጭራሽ። ቺርስ። በቃሽ። እሺ በቃሽ። እያሳሰበሽ ያለው ነገር ምንድን ነው? ምን ያሳስበኛል? ደስተኛ ነኝ፣ በጣም ደስተኛ። ሁሉም ሰው እኔን እንደ መላክ ነው የሚያየኝ። ብዙ ሰዎች ይወዱኛል። ምን ሊያስከፋኝ ይችላል? እዚህ ስለመጣ ከኔ ጋር ተደሰት። እሺ። የኔ መልአክ ግን እንደዚህ አይደለችም። ሰክረሻል፣ እወስድሻለሁ። ይህ ዝጭኝ። ልቀቀኝ። አንተ አትጠጣም?
እሺ ብቻዬን ጠጣለሁ። ብርጭቆውን ስጠኝ። ሰክረሻል። ብርጭቆውን ስጠኝ። ቆይ አንተ ምንድን ነው የምትፈልገው ከኔ? መቼም እኔን እዚህ የጠራሽኝ እንደዚህ በጣም ተናደሽ እንዳይሽ አይደለም አይደል? እንደዚህ መሆኔ እዚህ ሆኖ ቢመለከተኝ ጥሩ ነበር። አሁን ግን አይኖቹም ልቡም ሌላ ነው የሚያዩት። ይሽን ሌሎች ስላልወደዱሽ ለምን ራስሽን ትጎጃለሽ? እያመመሽ ነው። እናም ሰክረሻል። እቤት ልውሰድሽ። ነይ፣ ቀስ ብለሽ ተነሽ። ጎበዝ። ቀስ እያልሽ ቀስ በይ። ይሽን ይሽን ይበቃሻል። እሺ ክፈተው። በቃሽ። ነይ 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 ነይ። ይበቃሻል፣ ይበቃሻል፣ ይበቃሻል። እሺ ምን እያደረክ ነው? እባክህን ክፈተው። ይሽን ሰክረሻል። ይበቃሻል። አልሰከርኩም። ዞር በልልኝ፣ ዞር በልልኝ አልኩህ እኮ። ወደ ራስሽ ተመለሽ። ነይ፣ ራስሽን በመስታወት ተመልከቺ። ለምንድን ነው እንደዚህ የምትሆኙ? ለምን? ለምን አትረጋጊም? ለምን ራስሽን ትጎጃለሽ? ከዚህ ምን ታገኛለሽ? ናንሺ እንደዚህ ሆነሽ ሲያይሽ መልሶ የሚወድሽ መስሎሽ ነው? ራሴን እያረጋጋው ነው። አንተ አያገባህም። ምን እያረክ ነው? ይቅርታ ይሽን ላደረግኩት ነገር ይቅርታ አድርጊልኝ። ልነግርሽ የምፈልገው ማንም አንቺን ለመውደድ ቢያቅተው እኔ ሁሌም ከጎንሽ ነኝ። ዛሬም ይሁን ወደፊትም ቢሆን ከአንቺ ጋር የምሆነው
ጊዜ ለማሳለፍ ብቻ ይመስልሻል? ግን አይደለም። እወድሻለሁ። እሺ፣ ከናንቺ ጋር ጥሩ ግንኙነት የላችሁም፣ ግን እንደማትታየው አውቃለሁ። እኔም አንቺን አልተውሽም። ይሽ ምንም ነገር ቢያስፈልግሽ እስከ ነገርሽኝ ድረስ የቻልኩትን ሁሉ አደርጋለሁ። ለዛሬው ግን ይቅርታ። የማር ውሃ ጠጪ፣ ሻወር ወሰጂና እረፍት አድርጊ። የኔ ትንሽ ልጆች ቀኑን ሙሉ ሳትበሉ ተራባችሁ አይደለም? ጥቅም የሌለኝ ሰው ሆንኩባችሁ አይደል? ትንሽ ብታመም ረሳኋችሁ። ግን አንድ የማታውቁት ነገር ይህ የምመኘው ህይወት ነበር። ምን እያየሽ ነው? አስደነገጥከኝ እኮ። ለምን አረፈድክ?
እጅሽን ስጭኝ። ሁሌ ቀለም ስለምትነኪ እጅሽን ውሃ ይነካዋል። ይሄ ይጠቅምሻል። ምንም አታውቂም። የሴት እጅ እንክብካቤ ይፈልጋል። ገባሽ? ገባኝ። እሺ ውሰጂው፣ ተጠቀሚበት። ገባኝ። ለምንድን ነው ግን እንደ ሴት የምታስበው? በጣም ታካብዳለህ። ማን ነው ሴት? አንቺ? አንተ ነሃ። ሴት አንዴ ድገሚ። ሴት ምን ልታመጣ ነው? ጃናልሽኝ አሁኑን እኮ ነው። አትሩጥ፣ ቆሜ ሄሎ ዶክተር ሊ፣ እኔ ነኝ ኑአን። ወይ ኑአን፣ በጣም ከመሸ ደወልሽ። ድምጽሽ ውስጥ ደስታ ይሰማኛል። አክስቴ ሊ፣ አዲስ ነገር ተፈጥሯል። ለዛም ደስተኛ ነኝ። እንቅልፍ ማጣቱስ እንዴት ነው? በቅርቡ አላገረሽም? ከባድ ጊዜ አሳልፌ ነበር። አሁን ግን ደህና ነኝ። ይሄ ጥሩ ምልክት ነው። ይህን አስተሳሰብሽን እስከገፋሽበት ወደ ድሮ ማንነትሽ ለመመለስ ቀላል ይሆናል። ራስሽን ጠብቂ እሺ? አክስቴ ሊ፣ አመሰግናለሁ። እኔ ራሴ ላይ በደንብ እሰራለሁ። አመሰግናለሁ። ደህና ሁኚ። ደህና ሁኚ። ሰላም አቶ ዣን። ሰላም አቶ ዣን። ሰላም አቶ ዣን። ሰላም። ሰላም አቶ ዣን። ሰላም። 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 ሰላም አለቃ። ሰላም አለቃሽ። አለቃ ዣን። አለቃ ዣን፣ ደህና አደርሽ? ደህና። ያው ምግብ አምጥቼልሻለሁ።